ሰላም ጤና ይስጥልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ ሁላችንም የሚያሳስበን ግን ደግሞ ብዙዎቻችን የምንሳሳትበትን አንድ ትልቅ ጉዳይ እናነሳለን። ይህም ምንድነው? ክብደት መቀነስ ነው። ክብደት ለመቀነስ ወስናችሁ ምግብ ቀነሳችሁ ሊሆን ይችላል። ጂም መሄድ ጀምራችሁም ይሆናል። ወይም ደግሞ የተለያዩ የዳይት አይነቶችን ሞክራችሁም ይሆናል። ነገር ግን ለምንድነው ለውጥ የማላየው ወይም ደግሞ ለምንድነው ክብደቴ ቆሞ የቀረው ብላችሁ ጠይቃችሁ ታውቃላችሁ? ብዙ ጊዜ ችግሩ የእናንተ ጥንካሬ ማነስ ሳይሆን ክብደት ለመቀነስ በሚል የምንሰራቸው ትናንሽ ግን ደግሞ ውጤቱን የሚያበላሹ የጤና ስህተቶች ናቸው። እነዚህም ስህተቶች ክብደት እንዳይቀንስ ማድረግ ብቻም ሳይሆን ሜታቦሊዝማችሁን በማቀዝቀዝ ለሌላ የጤና ችግር ሊዳርጓችሁ ይችላሉ። በዛሬው ቪዲዮዬ ክብደት ለመቀነስ በሚደረግ ጥረት ውስጥ የሚሰሩ 10 ዋና ዋና ስህተቶችን እናም ሳይንሳዊ መፍትሄዎቻቸውን አንድ በአንድ እናያለን። እነዚህን ስህተቶች ማረም ብቻ ጉዟችሁን በ50% ያቀልላችኋል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም የመጨረሻው ስህተት ብዙዎቻችን ሳናውቀው በየቀኑ የምንሰራው ነው። አሁን ወደ ስህተቶቹ በዝርዝር አልፋለሁ። መልካም ቆይታ ይሁንላችሁ። ስህተት 1 ካሎሪን ከመጠን በላይ መቀነስ ነው። ብዙዎች ክብደት ለመቀነስ ሲሉ በቀን የሚወስዱትን የካሎሪ መጠን በከፍተኛ ሁኔታ ይቀንሳሉ ወይም ደግሞ መብላትም ያቆማሉ። ሰውነታችን እንደ ልብ ምትና መተንፈስ ላሉ መሰረታዊ ስራዎች ግን ኃይል ያስፈልገዋል። ካሎሪን በጣም ሲቀንስ ሰውነታችን ወደ ረሃብ ስጋት ይገባል። በዚህ ጊዜ ሜታቦሊዝም ይዘገያል። ሰውነታችሁም ያለውን ስብ ከማቃጠል ይልቅ ለክፉ ቀን ለማስቀመጥ ሲል ያከማቸዋል ወይም ደግሞ ስቶር ያደርገዋል። ስለዚህ በቀን ከሚገባችሁ ካሎሪ ላይ ከ300 እስከ 500 ካሎሪ ብቻ በመቀነስ ቀስ በቀስ ለውጥ ማምጣት አለባችሁ። ክብደት ለመቀነስ በሚል መራብ የለባችሁም። ካሎሪን ከመጠን በላይ መቀነስ ሰውነታችሁ ስብ ማቃጠል እንዲያቆም ትዕዛዝ ይሰጠዋል። መፍትሄው በቂ ምግብ እየበላችሁ ግን ጤናማ የሆነ የካሎሪ ቅናሽ ማድረግ ነው። ስህተት 2 ካርቦሃይድሬትን ሙሉ በሙሉ ማቆም። ካርቦሃይድሬት ለሰውነታችንና ለአእምሯችን ዋነኛው የኃይል ምንጭ ነው። ካርቦሃይድሬት ሲቋረጥ መጀመሪያ የሚቀንሰው ክብደት የስብ ሳይሆን የውሃ ክብደት ነው። ይህም ደግሞ ሰውነትን ያዝላል፣ ለራስ ምታትና ለትኩረት ማጣት ይዳርጋል። እንዲሁም በቂ ፋይበር ስለማናገኝ ለሆድ ድርቀትም እንጋለጣለን። ስለዚህ እንደ ስኳርና ነጭ ዱቄት ያሉ መጥፎ ካርቦሃይድሬቶችን ትቶ እንደ ገብስ፣ አጃና ድንች ያሉ ጥሩ ካርቦሃይድሬቶችን መጠቀም አለባችሁ። ማወቅ ያለባችሁ ካርቦሃይድሬት ጠላታችሁ አይደለም። አእምሯችሁና ጡንቻዎቻችሁ ለመስራት ካርቦሃይድሬት ያስፈልጋችኋል። ስህተቱ ካርቦሃይድሬት መመገቡ ሳይሆን ነጭ ዳቦና ስኳር ላይ ማተኮሩ ነው። ስለዚህ እነዚህን የካርቦሃይድሬት አይነቶችን መተውና ማስወገድ አለባችሁ። ስህተት 3 ለፕሮቲን ትኩረት አለመስጠት። ብዙ ሰዎች አትክልትና ሰላጣ ላይ ብቻ ስለሚያተኩሩ ፕሮቲን ይረሳሉ። ፕሮቲን ለመፈጨት ረጅም ጊዜ ስለሚወስድ ቶሎ እንዳይረበን ያደርጋል። በተጨማሪም ጡንቻ እንዳይመነምን ይከላከላል። ጡንቻ ደግሞ በቆምንበትም እንኳን ካሎሪ የሚያቃጥል የሰውነታችን ክፍል ነው። ስለዚህ በእያንዳንዱ የምግብ ክፍለ ጊዜ እንደ እንቁላል፣ ምስር፣ አተር፣ አሳ ወይም ደግሞ ዶሮ ያሉ የፕሮቲን ምንጮችን ማካተት ያስፈልጋል። ፕሮቲን ለክብደት መቀነስ ሚስጥራዊ የሆነ መሳሪያ ነው። ፕሮቲን በበላችሁ ቁጥር ረሃባችሁ ይቀንሳል፣ ጡንቻችሁም ይጠነክራል፣ ሰውነታችሁም ስብን የማቃጠል አቅሙ ይጨምራል። ስለዚህ ፕሮቲን መመገባችሁን ፈጽሞ መተው የለባችሁም። ስህተት 4 በቂ እንቅልፍ አለመተኛት። ብዙዎች ክብደት መቀነስን ከምግብና ከስፖርት ጋር ብቻ ያያይዙታል። እንቅልፍ ማጣት ግሬሊን የተባለውን የረሃብ ሆርሞን ይጨምራል፣ ሌፕቲን የተባለውን የጥጋብ ሆርሞን ደግሞ ይቀንሳል። ይሄ ማለት እንቅልፍ ካልተኛችሁ ሰውነታችሁ ከፍተኛ የስኳርና የቅባት ፍላጎት እንዲኖረው ያደርገዋል ማለት ነው። ስለዚህ በቀን ቢያንስ ከ7 እስከ 8 ሰዓታት ጥራት ያለው እንቅልፍ መተኛት አለባችሁ። በቂ እንቅልፍ ካልተኛችሁ የፈለገውን ያክል ስፖርት ብትሰሩ ለውጥ ማምጣት ይከብዳችኋል። እንቅልፍ ማጣት ሰውነታችሁ ስብ እንዲያከማች ሆርሞናችሁን ስለሚያዝ ለክብደት መጨመር ትልቅ አስተዋጽኦ ስላለው እንቅልፍ ፈጽሞ ማጣት የለባችሁም። ስህተት 5 ዳይት የሚሉ ምግቦችን መጠቀም። ይሄ ማለት ዜሮ ሹገር ወይም ደግሞ ሎፋት ተብለው የሚሸጡ የተቀነባበሩ ምግቦች ማለት ነው። ፋብሪካዎች ከምግብ ላይ ስብን ሲቀንሱ ጣዕሙ እንዳይበላሽ ብዙ ስኳር ወይም ደግሞ ሰው ሰራሽ ማጣፈጫዎችን ይጨምሩባቸዋል። እነዚህም ኬሚካሎች የአንጀት ባክቴሪያን በማዛባት ክብደት መቀነስን ያቀዘቅዙታል። ስለዚህ የተቀነባበሩ ዳይት ምግቦችን ትቶ ተፈጥሯዊ የሆኑ ምግቦችን መመገብ ያስፈልጋል። በምርት ስያሜው ላይ ዳይት የሚል ጽሑፍ ስላያችሁ ብቻ ጤናማ ነው ብላችሁ እንዳታምኑ። ብዙዎቹ በኬሚካልና በማጣፈጫ የበለጸጉ ስለሆኑ ለጤናችሁና ለክብደት መቀነሳችሁ እንቅፋት ናቸው።
ስህተት 6 ካሎሪን በመጠጥ መውሰድ። ብዙ ሰዎች የሚበሉትን ምግብ ይመዝናሉ፣ ይቆጥራሉ፣ ነገር ግን የሚጠጡትን ይረሱታል። ለስላሳ መጠጦች፣ የታሸጉ የፍራፍሬ ጭማቂዎች እናም ስኳር የበዛባቸው የቡና አይነቶች ከፍተኛ ካሎሪ አላቸው። ፈሳሽ ካሎሪዎች እንደ ጠንካራ ምግብ የመጥገብ ስሜትን አይሰጡም። አንጎላችንም ፈሳሽ ካሎሪን እንደ ምግብ አይቆጥረውም። ስለዚህ መጠጡን ጠጥተንም ሌላ ምግብ እንድንበላ ያደርገናል ማለት ነው። ምናልባት ምግቤን ቀንሻለሁ ግን ውፍረቴን አልቀነስኩም ካላችሁ የምትጠጡትን ነገር አስተውሉ። አንድ ብርጭቆ ለስላሳ መጠጥ ወይም ደግሞ የታሸገ ጭማቂ እስከ 10 ማንኪያ ስኳር ሊኖረው ይችላል። ይህም ደግሞ ለቀኑ የቆጠባችሁትን ካሎሪ ዋጋ ያሳጣዋል ማለት ነው። ስለዚህ የምትጠጡትን ነገር በደንብ አስተውሉበት። ስህተት 7 የአካል ብቃት እንቅስቃሴን ብቻ መተማመን። ዛሬ ጂም ስለሄድኩኝ የፈለኩትን መብላት እችላለሁ የሚለው አስተሳሰብ ትልቅ ስህተት ነው። አንድ ሰው ለ30 ደቂቃ ያክል ጠንከር ያለ ሩጫ ቢሮጥ የሚያቃጥለው ካሎሪ ከ250 እስከ 300 አይበልጥም። ይህም ደግሞ በአንድ ኩኪስ ወይም ደግሞ በአንድ ቁራጭ ፒዛ የሚተካ ነው። ክብደት መቀነስ 70% አመጋገብና 30% ስፖርት ነው። ስፖርት ለጤናና ለጡንቻ እድገት ወሳኝ ቢሆንም በአመጋገብ ካልታገዘ ክብደት ለመቀነስ ብቻውን በቂ አይደለም። እደግምላችኋለሁ፣ ስፖርት መስራት ብቻውን ክብደት አይቀንስላችሁም። በመጥፎ አመጋገብ ላይ ስፖርት መስራት የተበሳሳ ጀልባ ላይ ውሃ እንደማውጣት ነው። መጀመሪያ አመጋገባችሁን አስተካክሉ፣ ስፖርቱ ደግሞ ሂደቱን ያፋጥንላችኋል። ስህተት 8 የውሃ ጥምን ከረሃብ ጋር ማደባለቅ። አእምሯችን የጥምና የረሃብ ስሜት ምልክቶችን የሚቀበልበት መንገድ ተመሳሳይ ነው። በቂ ውሃ ካልጠጣን ሰውነታችን የውሃ ጥሙን እንደ ረሃብ ሊተረጉመው ይችላል። በዚህ ጊዜ ውሃ ከመጠጣት ይልቅም ምግብ እንበላለን። በተጨማሪም ውሃ መጠጣት ሜታቦሊዝምን በ24 እና 30% እጥፍ ያፋጥነዋል። ስለዚህ ረሃብ ሲሰማችሁ መጀመሪያ አንድ ብርጭቆ ውሃ ጠጡና 10 ደቂቃ ጠብቁ። ረሃቡ ከጠፋ ጥም ነበር ማለት ነው። ውሃ መጠጣት የምግብ ፍላጎትን ከመቀነሱም በላይ ሰውነታችሁ ስብን በብቃት እንዲያቃጥል ይረዳል። ስለዚህ የውሃ ጥምን ከረሃብ ጋር አደባልቃችሁ ማየት የለባችሁም። ይህም ትልቁ ስህተት ነው። ስህተት 9 የፋይበር እጥረት። ብዙዎች ክብደት ለመቀነስ በሚል ስጋና ፕሮቲን ላይ ብቻ ያተኩራሉ። ፋይበር የሚገኘው በአትክልት ፍራፍሬና ጥራጥሬ ውስጥ ነው። ፋይበር በውሃ ስለሚወፍር በሆዳችን ውስጥ ረዘም ላለ ጊዜ የመጥገብ ስሜትን ይሰጠናል። እንዲሁም የምግብ ስልቀጣን በማዘግየት ኢንሱሊን እንዳይጨምርም ያደርጋል። ፋይበር ከሌለ በቶሎ እንራባለን፣ የሆድ ድርቀትም ይከሰትብናል። ስለዚህ ካሎሪን ብቻ ሳይሆን ፋይበርንም መቁጠር አለባችሁ። በእያንዳንዱ ምግባችሁ ላይ ግማሽ ሳህን አትክልት መጨመር ለሆድ ጤናችሁ ብቻም ሳይሆን ለክብደት መቀነስም እጅግ ወሳኝ ነው። ስህተት 10 እና የመጨረሻ ሚዛን ላይ ብቻ መተማመን። ይህ ስህተት ሳይንሳዊ ሳይሆን ስነ ልቦናዊ ስህተት ይባላል። በየቀኑ ሚዛን ላይ መውጣት ተስፋ ያስቆርጣል። ስብ እየቀነሳችሁ ጡንቻ እየጨመረ ከሆነ በሚዛን ላይ ቁጥሩ ሳይቀየር ተመሳሳይ ነው የሚሆነው። ይሄ ማለት ጡንቻ እየገነባችሁ ነገር ግን ስብ ቀንሳችሁ ከሆነ ውጤቱ ወይም ደግሞ ኪሎአችሁ ተመሳሳይ ነው የሚሆንባችሁ። እንዲያውም ጡንቻ ከስብ ስለሚከብድ ቁጥሩ ሊጨምርባችሁም ይችላል። ነገር ግን ሰውነታችሁ እየጠበቀና ቅርጽ እየያዘ መሆኑን ማስተዋል ይኖርባችኋል። ስለዚህ ሚዛን ላይ ያለው ቁጥር ሙሉ ታሪካችሁን አይነግራችሁ ማለት ነው። ምናልባት ስብ ቀንሳችሁ ጡንቻ ይገነባችሁ ይሆናል። ስለዚህ በሚዛን ቁጥር ፈንታ በልብሳችሁ ልክ በመስታወት በሚታያችሁ ለውጥና በጉልበታችሁም መለካት መልመድ ይኖርባችኋል ማለት ነው። ስለዚህ ክብደት ለመቀነስ ስታስቡ እነዚህን 10 ስህተቶች መስራታችሁንና አለመስራታችሁን ማስተዋል ይኖርባችኋል ማለት ነው። እንግዲህ ቤተሰቦቼ ክብደት መቀነስ ማለት ራስን ማስራብ ወይም ደግሞ በስፖርት ማሰቃየት ሳይሆን ሰውነታችንን የሚፈልገውን ነገር በትክክለኛ መንገድ መስጠት ማለት ነው። ዛሬ ያየናቸውም 10 ስህተቶች በእያንዳንዳችን ህይወት ውስጥ ሊያጋጥሙ ይችላሉ። ዋናው ቁም ነገር ስህተቱን አውቆ ማረም ነው። ክብደት መቀነስ የሩጫ ውድድር አይደለም፣ የህይወት ዘይቤ ለውጥ ነው። ዛሬ አንድ እርምጃ ጀምሩ። ምናልባትም ውሃ መጠጣት በመጀመር ወይም ደግሞ በቂ እንቅልፍ በመተኛት ጀምሩ። ለውጡ በሂደት ይመጣላችኋል። ታገሱት። ስለሆነም ክቡራን ቤተሰቦች ይሄ ቪዲዮ ለእናንተ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ቪዲዮ ለብዙ ሰዎች እንዲደርስ ስለሚረዳ እንዲሁም ደግሞ ሼር ማድረጋችሁን አትርሱ። በተጨማሪም ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ በትህትና እጠይቃችኋለሁ። ሁልጊዜም እንዲህ ያሉ በሳይንስ የተደገፉ የጤና መረጃዎች ቶሎ ይደርሷችኋል።
ኮሜንት ላይ ደግሞ ከነዚህ 10 ስህተቶች ውስጥ እናንተ የገጠማችሁ የትኛው እንደሆነ ጻፉልኝ። እኔም ለጥያቄዎቻችሁ መልስ እሰጣለሁ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው በሌላ ጠቃሚ የጤና መረጃ እስከምንገናኝ ድረስ በጤና ቆዩልኝ። ቸር ሰንብቱ።